ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ከመጀመሪያው ጀምረን የአማርኛ ፊደላትን ለጀማሪ ተማሪዎች እስኪ መጀመሪያ እናነባቸዋለን። ከዛ ደግሞ ምን እናደርጋለን? እየጻፍን ሳናይ ወይም ደግሞ እያየን አብረን እየጻፍን እንለማመዳለን ማለት ነው። መጀመሪያ የሚቀድመው ማን ነው? ማንበብ። ከዛ ቀጥሎ መጻፍ ማለት ነው። ከዛ በኋላ ሳናይ መጻፍ፣ እያየን መጻፍ እየተለማመድን በአጭር ጊዜ እንድናውቃቸው ያደርገናል ማለት ነው። ከዛ በተረፈ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም በምትፈልጉት ሶሻል ሚዲያ ደውሉልን። አሁን ወደ ቪዲዮአችን ስንገባ መጀመሪያ እንዲሁ አንበን ወይም ደግሞ ተለማምደን ይዛቸዋለን። ከዛ ደግሞ ሳናይ እየጻፍን እንለማመዳለን ማለት ነው። በጋራ እየጻፍን እንለማመዳለን። ወደ ቪዲዮአችን ስንገባ እቺ ማነች? ሀ ነች። እስኪ እየደጋገምን እያነበብን እንለማመዳለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ አሁንም ደግሞ አለው ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ደግሞ ማነች? ደግሞ ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስኪ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። መጀመሪያ የሚሆነው ምንድነው? እንዲያርገን በድምጻችን ሸምደን መያዝ ማለት ነው። ከዛ ቅርጻቸውን እያንዳንዳቸውን ምን ድምጽ እንዳላቸው እንትን እንላለን ማለት ነው። እቺ ደግሞ ማነች? እቺ ደግሞ ሀ፣ ሐመር ውሃ ምንላት። እቺኛይቱ ሀሌታ ውሃ ብለን ምንጠራት ነን። እቺ ደግሞ ሀ መር ውሃ ብለን ነው። በቅርጽ ነው የሚለያዩት እንጂ በድምጽ ተመሳሳይ ነው ያላቸው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ እቺ ደግሞ ማነች? እቺ ደግሞ መ ነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ እቺ ደግሞ ማነች? እቺ ደግሞ ሰ ነች። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እስኪ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እንዲህ አድርገን ካነበብናቸው በኋላ ደግሞ እያንዳንዳቸውን ቅጽላቸው የቱ ጋር ነው ያለ የሚለውን ነገር እናያለን። የመጀመሪያ ፊደሎች ስናያቸው ምንም ቅጽል የላቸውም። ሁለተኛ ደግሞ ይኸው ከጎን ከጎን እንዳላቸው ስንጽፍ እንድናስታውስ እንዲያግዘን ማለት ነው። ይኸው ሁለተኛ ፊደሎች ከሆነ ከሀቤት ከለቤት ወይም ከመቤት ከማን ቤት ናት የሚለውን እናይና ከዛ ምን አይነት ቅጽል አላት የሚለውን እናያለን ማለት ነው። ሶስተኛ ፊደሎች ደግሞ እግራቸው ላይ ሸፈፍ ሸፈፍ ያሉ ይኸው በሙሉ ሶስተኛ ፊደሎች እግራቸው ላይ ሸፈፍ ያሉ። አራተኛ ፊደሎች ደግሞ እግራቸው በግራ በኩል ምን ያለ አጠር አጠር ያለ ነው ማለት ነው። እሺ የአምስተኛ ፊደሎችን ቅጽል ስናይ ደግሞ ከቀኝ እግራቸው ላይ በሙሉ ከእግራቸው ላይ ምን አላቸው? ቅጽል 6 የተለያየ ቅርጽ ነው ያላቸው ማለት ነው። ሰባተኛ ፊደሎች ደግሞ ከላይ ቀለበት ይኖራቸዋል ወይም ደግሞ እግራቸው በቀኝ በኩል
ምን ይሆናል? ያጥራል ወይም ደግሞ በቀኝ በኩል ከላይ ቀለበት ይኖራቸዋል ማለት ነው። ስለዚህ እንዲህ እያደረግን እንለማመዳለን ማለት ነው። እሺ እነዚህን ደግሞ ስናይ እቺ ማነች? ረ ነች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ እቺ ደግሞ ማነች? ሰ ነች። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እስኪ ደግሞዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እቺስ? እቺ ደግሞ ሸ ነች። ሸ ስናነብ አንዱን ከአንዱ ምን እያልን በምን ነው የሚለያየው? ቅጽሉ ሴቱ ጋር ነው የሚለውን እያየን ስናይ ሰና ሻው የሚለያዩት የሸ ከእጅ ካናቷ ላይ ያለችው ቅጽል ባትኖር ሸና ሰ ምን ይሆናሉ? ተመሳሳይ ይሆናሉ ማለት። ስለዚህ ሰን ስናስታውስ ካናቷ ላይ ቢኖራት ሸ ትሆናለች። ወይም ደግሞ ሸን ስናስታውስ ደግሞ ካናቷ ላይ ቅጽል ባትኖር ሰ ትሆናለች። የሚለው ሁሉ ስናስታውስ ለመያዝ ያግዘናል ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እቺ ደግሞ ቀ ነች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ ደግሞ አለው አሁን ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ አሁን ደግሞ እቺ ማነች? በ ነች። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እሺ እንዲህ አድርገን ካነበብን በኋላ አሁን ደግሞ ሳናይ መጻፍ እያየን እየጻፍን እንለማመድ ነው ማለት ነው። ፊደሎችን በአንድ ላይ በጋራ እያስታወስን መጻፍ። ስለዚህ ስንጽፍ እንዲያግዘን እስኪ ሁለተኛ ፊደል ከየት ነው ቅጽላቸው ያለ? ከጎን። ሶስተኛ ደግሞ እግራቸው ላይ ሸፋፋ፣ አራት እግራቸው አጠራጠር ማለት፣ አምስተኛ እግራቸው በቀኝ በኩል ቀለበት፣ ስድስተኛ የተለያየ ቅርጽ ነው ያላቸው እያስታወስን የምን አይነት ቅርጽ እንዳለ ለማስታወስ መሞከር ማለት ነው። ሰባተኛ ፊደሎች በቀኝ በኩል እግራቸው ያጥራል ወይ ደግሞ ከላይ ቀለበት ይኖራቸዋል ነው ያልነ። የልክ እንደዚህ ናቸው። አሁን እነዚህን እያስታወስን የምንል ነው ልንጥፍ ነው ማለት ነው። ልንጽፍ ነው። እሺ አሁን በአንድ ላይ እየጻፍን መጻፍን እንለማመዳለን። እሺ እያንዳንዱን እንዴት መጻፍ እንዳለብን እየጻፍን ስንለማመድ ደግሞ በአጭር ጊዜ ልንይዛቸው እንችላለን ማለት ነው። አሁን እዚህ ጋር የምንጽፈው ማን ነው? ሃን ነው። ሃ ይኸው ሁ ሂ ሂ ሃ ሄ ሄ ህ ሆ ይኸው መጨረሻዋ ሆ ሆ። ቀጥሎ ምንጽፍ ደግሞ ማለት ነው ለን ነው። ለ ምን አይነት ቅርጽ ያላት ናት? ለ እስኪ ለ ለ ሉ ሉ ሊ ሊ ላ ሌ ሌ ል ሎ ል ሎ። እሺ
አሁን ደግሞ ሐመር ውሃ ወይም ደግሞ ውሃ ነው የምንጽፈው ማለት ነው። ምን አይነት ቅጽል እንደነበራት ማስታወስ ቅጽላቸውን እያንዳንዳቸውን እያስታወስን ይኸው ሀ ሁ ሁ ሂ ሃ ሃ ሄ ሄ ህ ሆ ሆ። እሺ አሁን ደግሞ ማለት ነው ምን አይነት ቅርጽ ነበራት እናስታውሳለን። ከዛ በኋላ ቅጽሎችን አንደኛ ሁለተኛ የሚለው እንሄዳለን ማለት ነው። ሁለት ክቦችን በአንድ ላይ ማገጣጠም መ ሙ ሚ ማ ሜ ሞ። እሺ አሁን ደግሞ ሰን እንጽፋለን ማለት ነው። ስንት አይነት ሳለ? ሁለት አይነት ሰ ሁለት አይነት ሳለ ማለት ነው። እዚህ ሁለት አይነት ሀ እንደጻፍ ነው ሁለት አይነት ሳለ ማለት ነው። ይኸው ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ረን እንጽፋለን ማለት ነው። እስኪ ረ ምን አይነት እንደነበረች ማስታወስ ልክ ማጭድ አስመስለን ጽፋታለን ማለት ነው። ረ ሩ ሪ ራ ሬ ር ሮ። እሺ ቀጥለን ማን ነው ምንጽፍ? ሳቱ ሰና ንጉሱ ሰ ብለን እናያቸዋለን። እቺኛው ሰ ደግሞ ቅርጿ እቺን ትመስላለች ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ይኸው ሶ። አሁን ደግሞ ቀጥለን ማን ነው የምንጽፈው? ሸ ሹ ሺ ሻ ሼ ሽ ሾ። ከዚህ ቀጥለን የምንጽፈው ማን ነው? እስኪ ከሸ ቀጥለን ቀን ማለት ነው። ቁ ቂ ቃ ቄ
ቅቆ። ከዚህ ቀጥለን ደግሞ ምንጽፍ ማንን ነው? ከቀ ቀጥለን ምንጽፈው ወደታችን መቁጠር ማንበብ እንላለን። በን ነው ምንጽፈው። ወደታች ታነቡ ራሱ ታገኙታላችሁ ማለት ነው። ምንጽፈው በን ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ እያላችሁ ራሱ ወደታች ስታነቡም በዚህ ትይዙታላችሁ ማለት ነው። አሁን በ ቡ ቢ ባ ቤ ቤ ብ ቦ ቦ ቦ እንደዚህ እያደረጋችሁ እየጻፋችሁ መለማመድ። መጀመሪያ ማንበብ፣ ከዛ መጻፍ፣ እያያችሁ መጻፍ፣ ከዛ ደግሞ ሳታዩ መጻፍ እያደረጋችሁ በአጭር ጊዜ መልመድ ማንበብ መጻፍ ትችላላችሁ ማለት ነው። ከዛ ውጭ ደግሞ በአጭር ጊዜ አቀላጥፈን ማንበብ መጻፍ መናገር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ እናንተ የምትጠቀሙበት ሀይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናስተምራችኋለን ማለት ነው። ለዛሬ ይዘንላችሁ የመጣ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ